ሲጠቀም አምላክ ረድቶ ነው። በቃ በአምላክ እርዳታ ነው። ልክ እነ ኻሊድ ቢን አልወሊድ ይዋጉ እንደነበረው የአላህ ሰይፍ እየተባሉ ይጠሩ የነበሩት 100 ጦርነቶችን ቀጥ አድርጎ አየህ። የትኛውም ሰው እንደዚህ ነው መሆን የሚፈልገው። 100 ጦርነትን አሸንፈህ ድልን ያገኘ ነው በአላህ ነው። እኛ አላህ ባሮች ነን ብለህ ለመብት፣ ለነፃነት፣ ለሃይማኖት መታገል ኩራት ነው። ስለዚህ ፑቲን እውነትን እኮ ነው፣ እንደ ዶክተር አብይ እኮ ነው የተጠመቀ ሙስሊም ነው እንዲያስብልሃል። ግን እነሱ ልክ ናቸው። ከኢሞሽንና ከጥላቻ አይደለም፣ ምክንያታዊ ናቸው። በምክንያት ነው የሚመሩት አሉ እንጂ ፊደል ቀርጠን ግመል ጠብቀ ሀገር ሰርተን ሀገር ገንብተን ጣሊያን አባረን ታቦት ይዘው ወጥተው ተዋግተው እስላም እኮ አላህ አክበር ብሎ ነው ጦርነት የሚወጣው። እና ዳነቻ በቤት ቀዳሚ ብሎ ይወጣ እና ቅዱስ አውቤ ተከተሉኝ ብሎ ይወጣ። ቅዱስ ማን ነበረ እንትና ጦርነት ላይ የተሳተፈው? ቅዱስ ሚካኤል ነው? ቅዱስ ማን ነው? ቅዱስ ገብርኤል ነው? ከምኒልክ ጋር የተዋጋው ጊዮርጊስ። በሰውና በፈጣሪ መካከል የነበረ ጦርነት ነው። እግዚአብሔር እንዳለ አያለኖችን ብታያቸው ሰሜን ደጋግመሽ ነብዩ መሐመድን ስብዕና የሚከተሉ ናቸው። ፍጹም ትሁት ናቸው። ጠንካሮች፣ ህግና መርህ አላቸው። መብታቸውን ጎግል እኔ ብዙ ጊዜ ደበዝቀኝ። ጎግል ራሱ ታውቃለህ እኮ ነብዩ መሐመድን አንደኛ ሲያደርጋቸው በፖለቲካ አመራራቸው፣ በነብይነታቸው፣ በሶሻል ላይፍ፣ በስብዕናቸው ገባ በዙሪያቸው ከነበሩ ሰዎች ጋር በቃ ሞደርን ያደረጋቸው እኮ መስፈርት አንድ ብቻ አይደለም። አንድ ነገር ብቻ በቂ ቢሆን ኢየሱስ ነበር ዓለም ላይ ቁጥር አንድ ተብሎ የሚቀመጠው። ዓለም እንደዛ አይደለም የተሰራችው። ስለዚህ የትኛውም ሰው መሆን የሚፈልገው እንደሳቸው የእሳቸውን መርህ ነው መከተል የሚፈልገው። ዓለም ላይ ተጽዕኖ ፈጣሪ ከሚባሉ ሰዎች አንዱ ነብዩ መሐመድ ናቸው። ኢየሱስ ክርስቶስ ተጽዕኖ ፈጠረ ተብሎ እነሱ ተርታ እንዳይሰለፍ ደግሞ ያው ወግረው ገለውታልና ተጽዕኖ መፍጠር ስላልቻለ ነው ቸንክረው እንትን ያደረጉት። ስለዚህ አይሆንም እና ኢየሱስ ክርስቶስ የለም ዓለም ላይ ተጽዕኖ ፈጣሪ ከሚባሉ ሰዎች ተርታ ውስጥ የለም ኢየሱስ። የኔ ወንድም አሁን እኮ እኔ ምን እንደማስብ ታውቃለህ? አሁን የምስራቅ ቀጠና አፖሎጂስቶች ጎግልም የሳውዲ አረቢያ ሀብታሞች ከፍለውት ነው ነብዩን አንደኛ ያደረገው እንዳይሉ እየፈራው። አይ አሁን ማይራን ሊባል ነው። ጎግል ተከፍሎት ነው ከዓለም አንደኛ ብሎ ያስቀመጣቸው እንዳይሉ በጣም ነው የምፈራው። አሁንም ኢራን ሊባል ነው። በቃ አሁን ኢራን ይሄ እንትን ብላ ፈልቀቅ ብላ ነው የምትወጣው። እንደውም ዓለማችን ላይ ሀያል ከሚባሉ ሀገራት ነበረች። አሁንም እንደዛ ሆና ስለምትወጣ ከባድ ተጽዕኖ ትፈጥራለች ዓለም ላይ። በጣም በፍቅር በፍጹም ትህትናና ኃይል ነው የምልህ። በቃ እኩል ነው የሚራመዱት። እስከ ዛሬ ኢራንን እኮ አሜሪካ ታውቃለህ፣ አሜሪካ እኮ ድሮም እስላሚክ ሀገራቶችን በፖለቲካ ድራማ ነው ሁሌ አሸባሪዎች የፈራረሱ። አሁን ብዙ ሰው ድሮ የሚመስለው ኢራን የጠፋች በቃ ምንም የሌላት ሰዎች እንደዚህ ፍርስራሽ ውስጥ የሚኖሩ ምናምን ነበር ይመስላቸው። ደግሞ የአሜሪካ ፖለቲካ እንደዛ ነበር፣ የአሜሪካ ሴራ። ግን ቀን ቆጠረና ፈጣሪ ተበቀላት፣ አዋረዳት አሜሪካን። አሜሪካን የሚደግፍ ሰው እኮ ማለት ነው የመጨረሻ ሰነፍ ሰው እኮ። ቅድመ ሁኔታ ራሱ ሊኖር ይገባል እኮ። አሁን አሜሪካ ኢራንን አሸንፋ ሰርታ አስተካክላ ብትወጣ በጣም ጥሩ እሺ ይሁን ትላለህ፣ ምንም ችግር የለውም እኮ ገባህ የምልህ። ግን ሶሪያን ተመልከት፣ ሊቢያን ተመስገት፣ ፓኪስታንን፣ አፍጋኒስታን አሜሪካ የነከቸችው ነገር እንዳለ ተመልከት። አሜሪካ ማለት ከሷ ሌላ አገር እንዲኖር፣ ከሷ ሌላ ሀያላን እንዲኖር፣ ከሷ ሌላ ሰው እንዲኖር ገባክ? በሷ ስር ካልተዳደርክ የመኖር መብት የለም ብላ የምታስብን አገር ድል ለአሜሪካ ብለው ማሰብ በጣም ውርደት ነው። ለምሳሌ ታውቃለህ፣ እስራኤል የሃይማኖት ጦርነት ቢነሳ ከሙስሊሞች ጎን ነው የምትቆመው። ክርስቲያኖች እንዳለ ሞተው ቢያልቁ ደስታ ነው እስራኤል። ይሄ መስቀል ተሸክሞ አምላካችን ሞት እንድል አድርጎ ተነስቷል የሚል ቤተክርስቲያን እንዳለ ነው እንዲፈርስ የምትፈልገው እስራኤል። ምርጫው አይደለም፣ ፍላጎቷም አይደለም።
እንዴት ነው ሃይማኖት፣ ባህል፣ ታሪክ ሀገር ያለው ሰው እስራኤልና አሜሪካን የሚደግፈው? ነው የሁል ጊዜ ጥያቄ ነው። ቆሻሾች እኮ ናቸው። ማድን ለኢራን ነው የምንለው። አይ ጦርነቱ ሀሳብሽ እንዳለ ሆኖ አሁን የገባበት ጦርነት ግን ምንድነው? ይሄ ምናልባት የእስራኤል ጦርነት ነው። ፍላጎቱ የእስራኤል ነው። ሀሳቡም ጥቅሙም ለእስራኤል ነው እና እዛ አካባቢ እስራኤልን እንትን የሚያደርጋት ሀገር መኖር የለበትም ተብሎ ነው የሚታሰበው። ልክ እንደነ ሳዳም ሁሴን እንደ እርምጃ እንደተወሰደባቸው እንደነ ጋዳፊ እርምጃ ስለተወሰደባቸው ስጋት ስለነበሩ ነው። ስጋት ደግሞ በቅድሚያ ደግሞ ለማን ነው? ለእስራኤል ነው። ፖለቲካዊ ፍላጎትም አላት። አሁን ለምሳሌ ይሄ መስፋፋት የሚባለው እስከ ኢትዮጵያ ድረስ እኮ ነው መምጣት የምትፈልገው እስራኤል። እና ሲቀጥል ደግሞ ምንድነው እንቅፋት ሊሆናት የሚችል እዛ አካባቢ አንደኛ ነገር ጠንካራ መሆን የለበትም። ሲቀጥል ደግሞ ሙስሊም መሆን የለበትም ነው፣ መዳከም አለበት። ሌላው ገብስ ነው ለእስራኤል። አሁን ይሄ ክርስቲያን ምናምን የሚባለው እኛ ጋር አካባቢ ያለው ገብስ ነው ብላ ነው የምታምነው። ምንም ትርጉም እንደሌለው ጠንቅቃ ታውቃለች። ምንም ትርጉም የለውም። ሙስሊም የሚባል ሀገር ግን ጠንካራ ሆኖ ከወጣ ሙስሊሞችን እርሱ ጋር ያሰልፋል። ከዛ በኋላ ለእሷ በጣም ከባድ ስጋት ነው። ስለዚህ ጭንቅላቱን ከፍ የሚያደርግ ሙስሊም ካለ ትንሽ መመታት አለበት፣ መድቀቅ አለበት። አንቺ እንዳልሽ እንደነ ሲሪያ፣ እንደነ ሊቢያ፣ እንደነ ኢራቅ መድቀቅ አለበት። ከዛ እንደፈለጉ ይሆናሉ፣ ከፈለጉ ይስፋፋሉ፣ የፈለጉትን ይሆናሉ ማለት ነው። ትስፋፋለች፣ ፍላጎቷ ነው። በነገርሽ ላይ ማንንም እንትን የሚላት የለም። ዘመኑ እንደዛ ነው። አባታችን ትራምፕም የአሜሪካ የበላይነት አብቅቷል። ዥዋዥዌን ያጫውቱት በቃ የሚጨብጠውን እንትን ብሎት በቃ አሁን ምንድነው በቃ የኤፒስቲን ቅምጥ የነበረ ሰው የሀገር መምራት እኮ አይችልም። አይ ከባድ ህፃናቶችን ይድፈር ጌታ። ቆሻሻ እኮ ነው። እንዴት እንደምጸየፉ ትራምፕ የሚባሉ ሰውዬ ለህፃናትና ለእንስሳ የማይራራ ባለጌ ደግሞ እሱን እንደ መሪ ራሱ አስቀምጠው ሄድ። ባሉ ሞቶበት ነው የሚያለቅሱት ልንገች ጓደኛ። እሱ ደግሞ ወንድ ሆኖ ሀገር ሊመራ ከዛ ደግሞ ህግ ሊያወጣ ምናምን ደደብ። እስኪ ከ48 ሰዓት ጠብቅ የነበረ እኔ እምነቴ ነው እግረኛ ሰራዊት ኢራን ጋር እንደማይገጥም እኔ ከድሮም ተናግሬ ያለው አሁንም እያሰብኩ ነው። ለወደፊትም ካደረጉት ሞታቸውን ማቀላጠፍ ነው። ውርደታቸውን መከናነብ የሚፈልጉ ብቻ ከሆኑ ነው። በእግረኛ ከገጠም በጣም ከባድ ነው። ልክ አሁን 5 ቀን ሰጥቶ ራሱ 5 ቀን አወጣና እስከ ማታ ድረስ ጊዜ ሰጥቻችኋለሁኝ ብሎ ሳከሰና ከዛ ኢራኖች ምንድነው የምትለው? ማንም አላሉት። ምንድነው ማን እኮ ነው ያሉት? ማንም በል ምናምን ያሉት እኮ እነሱ ጦርነት ላይ ነው ያሉት፣ ቢዚ ናቸው። ከዛ 5 ቀን 5 ቀኑ ሲያልቅም ሌላ የአዲስ ህግ ለራሱ ያወጣል። ገባክ? ኢራን አስፈራርታ ሰውን ትስቀይራት ሀገር አይደለችም። አንደኛ። ሁለተኛ ይሄ ጦርነት የሃይማኖት ጦርነት፣ የወዳጅነት ጦርነት አይደለም፣ የነፃነት ጦርነት ነው። ገባክ? ሰዎች ዓለማችን ላይ ያሉ ሀገራት መንግስታቶች ለነፃነት ነው ይህን ጦርነት ማሸነፍ የሚፈልጉት። እዚህ ጦርነት ላይ አሜሪካ ድል አስመዘገበች ማለት ማንም ሀገር ነፃ መሆን አይችልም። ማንም ሀገር በኢኮኖሚም በፖለቲካ ማለት ነው። ስለዚህ ሁሉም ሰው ዝም ብሎ እያየ ያለው ልክ እንደ ፊልም ቁጭ ብሎ እያየ ያለው ሁሉም ሰው የዓለም ዜጋ መሆን ስለሚፈልግ ነው። የአሜሪካ ፓፔት መሆን አይፈልጉም። ስለዚህ አሜሪካ ብቻዋን ነው ያለችበት ሁኔታ። እስራኤል በቂ ችግሮች አሉባት፣ እግዚአብሔር ይስጣት ኢራን እና ከ5 ቀን በኋላም ከ10 ቀን በኋላም ምንም አይፈጠርም። ለራሳቸው ሲሉ አርፈው ይቀመጣሉ። የሚያሳስብ ነገር የለም። ራሱ ስታዩ እድሉን መጠቀም ይፈልጋሉ። አሁን እነዚህ ሰዎች አስበሽዋል? አሁን ብዙ ነገር አድርገው አልቻሉትም አይደል? አልቻሉም። ስለዚህ ምንድነው ዓለም ላይ ገናናነታቸው እንደነበረው እንዲቀጥል ይፈልጋሉ። እግረኛ ገብተው በእግረኛ ደግሞ ተዋርደው ከወጡ በቃ የለም ማለት ነው። ገናናታቸው የሚባለው መለካቸው እንደ ጣሊያን ከባድ ነው። በቃ ተዋርደው ወጥተዋል። ስለዚህ ገናናነት የሚባለው ስም ዓለም ፊት ይበላሻል። ገብቶች? አዎ። ስለዚህ ይሄን እድል መጠቀም ይፈልጋሉ እነሱ። አይ ቢገቡ እኮ ያሸንፏት ነበር የሚባለው የሰው አይምሮ ውስጥ እንዲቀርም ይፈልጋሉ። ገብተው ግን እንደማይወጡ ያውቃሉ። በጣም ከባድ ነው። አይወጡም እንዴ? የገባው የማይወጣው ኢራን ብቻ ነው። ጌታ አባቶ እኔ በፈቃድ 5 ዓመት በነፃ አገለግላለሁ እዛ ሀገር። አረ ለኢራን ዘመናችንን በሙሉ ራሱ እናገለግላለን ለነፃነታችን።
አፍሪካዊ እንዳለ እኔ ምን እንደብለ ታውቃለህ? ኢራን የአፍሪካን በቀል ነው የተበቀለችልን። እውነቴን ነው። ለዘመናት አፍሪካ 52 አፍሪካ ሀገራትን ደም በደም ያደረገቱ አሜሪካና እስራኤል ናቸው። አሜሪካ፣ እስራኤል፣ እንግሊዝ፣ ፈረንሳይ እየተከባበሩ እየተፈራረቁ ማለት ነው። እንደ ቫምፓየር የአፍሪካን ደም፣ የአፍሪካን ኢኮኖሚ፣ የአፍሪካን ሜንታሊቲ የመጠጡ ናቸው። ስለዚህ የዓለም ነው እንጂ ምን አፍሪካን እና ኤዥያ ብቻ ነው? የዓለም ነው እንጂ የተበቀሉት። የአውሮፓም፣ የኤዥያም፣ የአፍሪካም የሁሉም ነው የተበቀሉት። በነገራችን ላይ ለዛ ነው አሁን አስበሽዋል። እነዚህ የቬንዙዌላ እንትኖች እንዴት ደስ ይሏቸው ይሆናል። አሁን ስታስቢ በቃ ይረኩ ይሆናል እኮ አሁን ዝም ብለው ሲያዩ። ደግሞ ደስ የሚልህ ማለት ነው የኢራን ሳይኮሎጂ አይደንቅህም? አንድ መሪ ተገድሎ በማግስቱ መርጠው ይገሉኛል ብሎ አይሸሽም። ቁጭ ነው የሚለው ቢሮ ሄደ ይገሉታል። መሸሽ ከውስጥ ወደ ውጭ ነው፣ ከጫካ ወደ መንገድ ነው የነሱ መሸሽ። ከቤት ውስጥ ወደ ውጭ ይሸሻሉ። በጣም ነው የሚገርሙት። ቀብረር ብሎ በቃ ይንቀሳቀሳል። ይመቻቸው። በጣም እኔ በታሪክ አይረሳው ነበር። በ21ኛ ክፍለ ዘመን የአሜሪካና የኢራን ታሪክ እጹብ ድንቅ የሆነ ታሪክ ነው። አመራር ማለት በቃ ይሄ ነው። ዜጎች አብረሃቸው መቆየት፣ አብረሃቸው መታገል። ስትሞት በቃ መጨረሻው ሞት ብቻ ነው። አገር ጥሎ ሻንጣ ይዞ የሚሮጥ አንድ ኢራናዊ የለም። ሻሻ የምትለው ኢራናዊ አንድ የለም። ከውስጥ ወደ አሜሪካን ራሱ አዛን ያደረጓት ከጫካ ወደ ግንባር ነው የሚሸሸው። ኢራን ለሀገር ለመሆን ያለበት የተረገሙ ኃይለ ሥላሴ ያን የሮጠው እንግሊዝ ባይሄዱ ኖሮ የኢትዮጵያ ድም ከዚህ ተለየውን ነበረ። በጣም ነው የምበሳጨው። በቃ አሁን እንደነሱ መሆን አንችልም። ታሪካችን ተበላሽተዋል። አሜን። ያኔ ጥሎ ሸሽቶ እንግሊዝ ባይሮጥ ኖሮ ኢትዮጵያ ዛሬ ተለየች ትሆን ነበረ። የማይረባ 5 ዓመት ተቀምጠው ይገርማል እኮ ኢትዮጵያኖች። ግን የዛኔ እኮ ነው ውርደታችን የጀመረው። በቃ ያኔ እኮ ነው መቀበላቸው እኮ ነው። መቀንጠስ ነበረባቸው እኮ በቃ አርደው አደባባይ ላይ ይሄ ፈርጣጭ እንትን ብለነዋል፣ ዋጋውን ሰጥተነዋል ብለው እንትን ማድረግ ነበረባቸው። ያኔ ነው የሞት ነው ኢትዮጵያ የሞተችው እኮ ያኔ ነው። ያኔ በጣም ነጠላውን እንትኑን ያችን ሉሉ የምትባል ውሻውን እና ከዘራውን ይዞ ባይሮጥ ኖሮ ገባክ እዛ ሄዶ ሆቴል ባይተኛ ኖሮ አገሩ ቁጭ ብሎ ቢታገል ኖሮ ዜጎቿ ራሱ ሜንታሊቲ ይቀየር ነበር። የኢትዮጵያን ሕዝብ እኮ ባርነትን መገፋትን ያስተማሩት እኮ ኃይለ ሥላሴ ናቸው። የሄደበትን መንገድ እየሳመ አይዟችሁ ኖ ቢሏቸው ኖሮ ይሄኔ አንድ ትውልድ ይድን ነበረ። ገባክ? የብልጽግና መጫወቻ ራሱ አይሆንም። እንደዚህ በኑሮ ውድነት በኢኮኖሚ ቀውስ ሲናጡ ብድግ ብለው ይዋጉ ነበር። አሁን ፈር ያደረገው ሕዝቡን ፈር ያደረገው። እኔ ግን ሳስበው ኃይለ ሥላሴ እንደዛ ብሎ ከሮጥ ትንሽ ቀረብ አድርገው ደግሞ መንግስቱ ወደ ዚምባብዌ፣ ከዛ ቀረብ አድርገው ደግሞ ህወሓቶች ወደ መቀሌ፣ አብይ አህመድ ዝም ብሎ ወደ እንትን የሚሮጥ ይመስለኛል። አሁን ኦፓይ ውስጤ ነው እንደዛ ያለኝ። ዝም ብሎ ይሄ የመውረጥ እንትን የመሸሽ ነገሩ አለና በቃ አብይ አህመድም ትንሽ ቀረብ አድርጎ እንትኑ ቦታውን የሚሸሽ ይመስለኛል። ወዴት ይሸሻል? ወደ እንጠጦም ወደ እንጃ ወደ የትም ይሁን ግን የሚሸሽ ይመስለኛል። አራሱ ስማ ይሄ ጨበራ ጮርጮራ ሄዶ ነው ቡና የሚጠጣው። ከሀገር አይወጣም ሰውዬው። አዎ እኮ ቀረብ አድርጎ ነው። ጨበራ ጮርጮራ ሄድና ቡናውን እየጠጣ ምናምን ነገር እንደ እንትና ከታች ሆኖ ነው የሚያየን። ተባያዶ ምናምን ሰውዬው ኢትዮጵያ ጫካ አድርጎታል እንዴ! መደበቂያ እኮ ነው ያደረገው። አገሪቷን እኮ ለሱ መደበቂያ ነው የሰራው። እንደሱ እንደ ኃይለ ሥላሴ ራሱ ከሀገር አይወጣም። ጨበራ ጮርጮራ ሄዶ ቡና እየጠጣ ነው አሳልፎ የሚሰጠን። ይመቸው። አሁን እኔ የኢራን ወንዶች ስም እየፈለግኩ ነው። ስሜን ቀይር ይመጣለው። ፕሮፋይልንም የኢራን ባንዲራ አድርጌ ይመጣለው። እንዳልኩሽም 5 ዓመት በነፃ ለኢራን አገለግላለሁ። ይሄ ነው ድል። በቃ እንትን ብላለች እኮ በቃ አሸንፋለች እኮ። ምንም የቀረ ነገር ዋው! ኢራን እውነት ዋው! በቃ እኔ በ21ኛው ክፍለ ዘመን ካየኋቸው በቃ ጦርነቶች ለምን የ3 ደቂቃ አይሆንም? ገባ ኳስ 90 ደቂቃ በር ለባይታ የምትገረመው ይህ ጦርነት ነው። ቀናቶችን ያስቆጠረ ሀያል ነን ከሚሉ ሀገራቶች ጋር የስንት ሀገራትን መንግስት፣ የስንት ሀገራትን ህዝብ፣ የስንት ሀገራትን ኢኮኖሚ ካቃወሱ ሀገራት ጋር ቀጥ ብላ የቆመች ሀገር ናት። የኢትዮጵያ ምሳሌ መሆን አለባቸው ኢትዮጵያኖች። አሁን ያሉ ኢትዮጵያኖች
አሁን ያለ መንግስት ኢማጅን እንግዲህ ኢራኖች ከአሜሪካ ጋር ነው የሚዋጉት፣ ከእስራኤል ጋር ነው የሚዋጉት። የኢትዮጵያ ህዝብ ግን ያው ይሄ ገዳይ መንግስት፣ ይሄ ደም መጣጭ መንግስት፣ ተነሱና ተዋጉ፣ ተነሱና ተዋጉ። ምን አባታችሁ ትሰራላችሁ? እንዴት ይገናኛል? ተማሩ። የእስራኤልና የአሜሪካ ባንዲራ ተሸክማቸው ድል ለእስራኤል እንዳትል። አንተ ነፃነት ሳይኖር እኔ እኮ በጣም የሚያስቁኝ ኢትዮጵያኖች፣ እኔ የምቆመው ከአሜሪካ ጎን ነው። ከራስ ጎን ቆም መጀመሪያ። ምን ጎን አለና ነው ሲጀመር? የምትበላ የለህ፣ ነፃነት የለህ። ገባክ? መታወቂያ እንኳን በነፃነት የማይተሰጠ ሀገር ላይ ቆመህ ኢራን እንድትደበደብ እንደሚደግፍ ሰው መሀይም የለም። መጀመሪያ ከራሳችሁ ጎን ቆሙ። እናንተ የብሔርና የፖለቲካ ነፃነት የሌላችሁ ሰዎች ከራሳችሁ ጎን ቆሙ፣ ተባበሩና መንግስት ገልብጡ። መንግስት መገልበጥ ቢያቅታችሁ ተደራጁና ተፈሪዎቹን። ከዛ ውጭ ግን ቲሸርት እያሰራችሁ ወጥታችሁ መሳደብ፣ ኢራን መሳደብ የታሪክ ውድቀት ነው። እግዚአብሔርን ራሳችሁን ነው የምታሸንፉትና ጠንከር በሉ። መብታችሁን የማታስከብሩ ሰፈራችሁን የተቀማችሁ መሬታችሁን ተቀምታችሁ መብታችሁን ተቀምታችሁ ድል ለእስራኤል፣ ድል ለአሜሪካ። ኢራን ተውዳም። እውነትህን ነው ባሻይ። ከከተማ ከተማ እንኳን የመንቀሳቀስ መብት የላችሁም እኮ አሁን ላይ። በፊት ከጎንደር እስከ ጅጅጋ ትሄዱ የነበራችሁ ሰዎች አሁን ነቅነቅ ማለት አትችሉም። አያችሁ፣ እኔ እንዲህ ነኝ ማለት አትችሉም። አሁን ያንን እንኳን ማስደረግ ሳትችሉ በምን ሞራናችሁ ነው እናንተ ኢራን ነው የምትሳደቡትና ኢራንን ትበላት አሜሪካ የምትሉት? አሜሪካ ተመልሳ መታ ራስን ነው የምትለው። ሰይጣን ወዳጅ ኖሮት አያውቅም። በነገራችሁ ይሄ ማወቅ አለባችሁ። ብዙ ሰው ይመስሏል ሰይጣን ወዳጅ ኖሮት አያውቅም። የሰይጣን ወዳጅነት ኖሮ አያውቅም። አሜሪካና እስራኤል ሰይጣኖች ናቸው። በደግፏቸውም ባደግፏቸውም ራዕይና ዓላማቸውን ያሳካሉ። አንድ ነው ዓላማቸው፣ የበላይ መሆን፣ ገዥ መሆን ነው። እናንተ ፍላጎታችሁ ደግሞ ባሪያ መሆን ነው። አይ ባሪያ አንሆንም፣ እኛም የዓለም ዜጎች ነን፣ የመኖር መብት አለን ብለው ከሚዋጉ ሀገራት እኩል መዋጋት ባችሉ፣ ፊሎሶፊያችሁ ግን መቀየር አለበት።